ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ብዙዎቻችሁ በውስጥ መስመር ስለ ዌልካም ኮርስ ጠይቁኛላችሁ። ምን ደረሰ? ምን ተስፋ አለ? ወደ አሜሪካ የመሻገራችን ጉዳይስ የምትሉ ሰዎች አላችሁ። ዛሬ እንግዲህ ያለኝን መረጃዎች ሰብሰብ አድርጌ እውነታውን ወደ እናንተ አደርሳለሁ። በዌልካም ኮርስ እና በአሜሪካ ሪሰትልመንት ዙሪያ ያሉ መረጃዎች እንግዲህ ብዙዎቻችንን ግራ ሲያጋቡ ቆይተዋል። ዛሬ እንግዲህ መራር ቢሆንም እውነተኛ የሆኑ መረጃዎችና ዳታዎችን ላካፈላችሁ መጥቻለሁ። አሁን ባለው ይፋዊ መረጃ መሰረት ትልልቅ ለውጦች ተከስተዋል። የኮታ መቀነስ ነው አንዱ። የአሜሪካ መንግስት ለ2026 የፈቀደው አጠቃላይ ስደተኛ ቁጥር ከዚህ ቀደም ከነበረው 125,000 ወደ 7,500 ዝቅ ብሏል። ይህ ማለት በዓለም ዙሪያ ካሉ በሚሊዮን የሚቆጠሩ ስደተኞች መካከል የሚመረጡት በጣም ጥቂቶች ብቻ ናቸው ማለት ነው። ዌልካም ኮርስን ጨምሮ በግል ስፖንሰርሺፕ የሚከናወኑ የሪሰትልመንት ሂደቶች በአዲሱ የአሜሪካ አስተዳደር ትዕዛዝ ለጊዜው እንዲቆሙ ተወስኗል ማለት ነው። አዳዲስ ማመልከቻዎችንም አይቀበሉም። የቆዩትም በከፍተኛ ጥንቃቄ ዳግም እንዲፈተሹ ታዟል። የተወሰኑ ሀገራት እንግዲህ በተለይ ኤርትራንም ጨምሮ የሚመለከቱ ጥብቅ የቪዛና የጉዞ ገደቦች የተመለሱ በመሆናቸው ሂደቱ ላይ ለውጥ እስኪመጣ ድረስ ጉዞዎች ሊዘገዩ ወይም ሊሰረዙ ሁላ ይችላሉ። ይህ መረጃ እንግዲህ ከግምት የመነጨ አይደለም። መረጃዎቹን ከአሜሪካ የውጭ ጉዳይ ሚኒስቴር፣ ዩኤስ ዲፓርትመንት ኦፍ ስቴት፣ ከፌዴራል ሬጅስተር እና ከዓለም አቀፍ የዜና ወኪሎች እንደ ሮይተርስ እንደ አሶሲየትድ ፕሬስ የተገኙ ይፋዊ መግለጫዎች ናቸው ማለት ነው። ታዲያ ምን እናድርግ ለሚለው ጥያቄያችሁ አትታለሉ የሚል መልእክት ነው ያለኝ። እንግዲህ በዚህ ወቅት ፋይል እንከፍትላችኋለን ወይም ደግሞ ጉዟችሁን እናፈጥንላችኋለን፣ ሌላ መንገድ አለኝ የሚሉ ሰዎች ሊመጡ ስለሚችሉ የሪሴትልመንት ወይም ደግሞ ዌልካም ኮርስ በፍጹም በገንዘብ የማይሞከር ነገር ስለሆነ እንደሱ አይነት መታለል ውስጥ እንዳትገቡ። በዩጋንዳ የሚኖራችሁን ቆይታ ደግሞ ፋይላችሁን በማደስ ዶክሜንቶቻችሁን፣ መታወቂያችሁን በማደስ ቆይታ አድርጉ። ሌላ አማራጮችንም ደግሞ መሞከር ነው። እንግዲህ ተስፋ የሚያስቆርጥ ሊሆን አይገባም፣ ግን ጥንቃቄ ማድረግ ከእናንተ ይጠበቃል። ሌላ አማራጮችን መሞከር እንደዛው። የተለያዩ ቪዲዮዎችን ለአማራጭ የሚሆኑ በሌላ ቪዲዮ እሰራላችኋለሁ። ጥያቄዎች ካላችሁ ኮሜንት ላይ ጻፉልኝ። በቂ ማብራሪያ ይዤ ወደ እናንተ የምመለስ ይሆናል ማለት ነው። እንግዲህ ይህንን መልእክት ለብዙዎች ሼር በማድረግ መረጃው እንዲደርስ አድርጉ። በሌላ ጠቃሚ ቪዲዮ ዳግመኛ እስከምንገናኝ ሰላም።